ሰላም እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን። በመጀመሪያ ሀይሚዬ የኔ ቅመም የኔ አንበሳ በጣም ጎበዝ እንደሆን ሻቃለሁና አንቺ ላይ እንግዲህ ብዙ ነገር እያደረጉ ነው። እናንተ ብላችሁ ደግሞ ማለት ነው ከብሩክ ጋር ጣላችሁ፣ ተለያየች። ከዛ ደግሞ ከቤተሰብ ጋር ልታነካኳት ነው እንዴ? ምንድነው ችግራችሁ ግን ጋይስ? ፈጣሪው ትግስቱን ስጠኝ። እንግዲህ አሁን ላይ ሀይሚንም የብሩክ ቤተሰብ ይወዷታል፣ ብሩክንም ደግሞ የሀይሚ ቤተሰብ ይወዱታል ታውቃላችሁ። እና አሁን ላይ ደግሞ ሌላ ስራቸው በነገራችን ላይ ሁሉ ነገር የሚሰሩ ሰዎች እነማን እንደሆኑ ታውቃላችሁ? በዙሪያቸው ያሉ ጓደኞቻቸው ናቸውና አሁን ብሩክንም የሀይሚ ቤተሰብ ይወዳል፣ ሀይሚንም የብሩክ ቤተሰብ ይወዳል። ሶ እነዚህ ልጆች እንደዚህ ከሆነ ሊለያዩ አይችሉም። ቤተሰብ የሚፈልግ ከሆነ አብረው እንዲሆኑ ነገ ያስታርቋቸዋል በሚል ሀሳብ ምን ለማድረግ ፈለጉ? ሀይሚን ከብሩክ እናት ጋር ማጣላት፣ ሀይሚን ከብሩክ እናት ጋር ማጣላት፣ ብሩክን ደግሞ ከሀይሚ ቤተሰብ ጋር ማጣላት። ከዛ በኋላ ብሩክንም የሀይሚ ቤተሰቦች ካልፈለጉት፣ ሀይሚንም የብሩክ ቤተሰብ ካልፈለጓት በቃ ከተጣላች ለሷ መጥፎ አስተያየት ካላቸው እነዚህ ልጆች ቢዋደዱ ቢፋቀሩ እንኳን አብረው ለመሆን በጣም ይከብዳቸዋል። ምክንያቱም ብሩኬ እናቱ ምን ያክል እንደሚወዳት ስለሚያውቁ ምን ማድረግ ፈለጉ? ሀይሚን ከብሩክ እናት ጋር ማነካካት። ስለዚህ አሁን እንግዲህ ድራማው የሚቀጥለው በዚህ መልኩ ነው ማለት ነው። ሀይሚን ከብሩክ ጋር ጣሉ፣ አለያዩ፣ ካላስጨረሱ ግን እናቱ ታስታርቃቸዋል። ስለምትወዳት ሀይሚን ስለምታከብራት እሷ ምናልባት ታመጣታለች፣ አብረው እንዲሆኑ ታደርጋለች ብሎ በማሰብ ሀይሚን ደግሞ ከብሩክ እናት ጋር ለማጣላት የምታያይዙ ሰዎች ሀይሚ እንዲህ ታደርጋለች፣ ሀይሚ እንዲህ ልትሆን ነው። በአጠቃላይ መጥፎ በጣም ሀይሚን ከእናቱ ጋር እንድትጣላ የሚያደርግ ነገር የምታወሩ ሰዎች በህግ አምላክ ሁለት ሰው ሊለያይ ይችላል፣ ግን እሷ እንደ እናቷ የምታያት ሰው ጋር መሄዱ አይቀርም። ምንም ቢሆን ምንም ትሄዳለች፣ ግን እንደ በፊቷ አትሄድም። ከልጁ ጋር ከተጣላች ላትሄድ ትችላለች። ምክንያቱም እናቱን ያወቀች በልጁ በኩል ስለሆነ ሰው ከልጁ ጋር ሰላም ካልሆነች ልትሄድ አችልም። ግን ደግሞ ለመታረቅ በጣም የሚረዳቸው ነገር ካለ ቤተሰብ ሁለቱን የሚወዳቸው ከሆነ ለመታረቅ በጣም ቅርብ ናቸው። ጋሽዬ ራሱ እኮ አለ ሀይሚ ሌላን ማገባ ስትለው ሌላ ወንድ ይዘሽ ከፊቴ እንዳትመጭ ነው ያላት። ይሄ ምንድነው? በጣም ስለሚወዱት አብረው እንዲሆኑ ነው የሚፈልጉት። ገብቷቸዋል አይደለ? እና ደግሞ በጣም ብዙ አይነት አስተያየት እየተሰጠ ነውና ነገር እኛ በነገራችን ላይ ማለት ነው እኛ እዚች ጋር የምናመጣትን አይዲያ ወስደው እነሱ ተግባራዊ አድርገው ነው የሚያመጧት። እና አንዳንዴ የምናወራውን ነገር እያወቅን ጋይስ እኛ የምናወራት ነገር ለሀይሚ በጣም ብዙ ዋጋ ታስከፍላታለች። ምክንያቱም የሆነ ሰዓት ታስታውሳላችሁ አይደለ? ብሩኬ ፍቅረኛው ጋር ሄደ። ከዛ ደግሞ ቀጥለን እርጉዝ ናት አለን። ከዛ እንደዛ እያለ መጣ። ግን መጨረሻ ላይ እየተጎዳችው ሀይሚ ናት። ብሩኬ ጋር ነው የሄደ ብለን እኛ ፍቅረኛው ጋር ነው የሄደ ብለን እኛ በጥርጣሬ ያወራን። ከዛ እነሱ ወደ ድራማ ቀይረው አመጡና ሀይሚን ራሷን ስታወድቃ ምናምን ብዙ ነገር እንዲፈጠር ሆኗል። ታስታውሳላችሁ። ሶ ይሄ ነገር ተፈጥሮ አሁንም ደግሞ ከዚህ በላይ እንዲፈጠር አታድርጉ። አሁን ባለበት እንዲቀመጥ ማድረግ አለባችሁ። በእርግጥ በዙሪያቸው ያሉ ሰዎችም ከባድ ናቸው። ወዳጅ መስለው ጠላት ናቸው። እኔ ፍጹምን ትናንት ጭራሽ በዚህ መልኩ አልጠበቅኩትም። ምክንያቱም እሱን እኔ የማውቀው ሀይሚና ብሩክ አብረው እንዲሆኑ ለሀይሚ ሲያግዝ፣ ከዛ ደግሞ እዩን ሲቃወም አትሆነውም ከህይወታቸው ሲል የነበረ ሰው እንጂ ተመልሶ ወደ ህይወታቸው እንድትገባ ለሱ ሀብል እንድታሰር ለሱ 300,000 እንድታከብር የሚያሽቃብጠው ፍፄ ነው። ፍፄ ሲጀመር ማለት ነው ይህን 300,000 ሀይሚን ያመጣችው። ምን አገባህ አንተ? እዩ ላክብርለት ስትል አንተ ሄደህ አስተባባሪ ፕሮግራም ፈላጊ፣ ከዛ ለብሩክ ለሀይሚ ደውለህ ሌላ ጸብ እንዲፈጠረው። ስለዚህ እነዚህ ጓደኞቻቸው ራሱ ማለት ነው ቤኪም ካሜራውን ደቅ ነው፣ ከዛ ኤዲት አርጎ ሚጭ ነው ቤኪ ነው፣ በብሩክ ቻናል ነው የተጫነ ምናምን። ሰው ምንድን ነው እነዚህ ሰዎች እያደረጉ ያሉት ሀይሚን ባይተዋር ማድረግ፣ ከዛ ብሩክና ሀይሚ የበለጠ እንዲጣሉ ማድረግ፣ ከዛ ወደ ቤተሰብ እንዲሄድ። ያው ልጅና ልጅ ተጣላ ማለት ቤተሰብ ይቀጥላል ማለት ነው። ምክንያቱም ከአብርሽና ከሩታ እንትን ማለት ትችላላችሁ። ሩታና አብርሽ ሲጣሉ ከዛ ቤተሰብ ጋር ሄዶ ለምለም ጋር ሄደው እንዴት እንደተፈጠረ ታውቃላችሁና አንዳንዴ ቤተሰብና ቤተሰብን ለማጣላት ሁሉ አትሞክሩ። ሀይሚን ቤተሰቦቹ ስለሚወዷት አይ እንዴት ይተዋታል ብላችሁ ደግሞ እሷን ከቤተሰብ ጋር ለማቀሳሰር ነው። ኧረ በእናታችሁ ኧረ የምታወሩትን ነገር ወቁ። በስመ አብ በጣም ያስጠላ ነገር ስታወሩ ሰምቻለሁ። እና እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ አለን። ሰላም ነን። ዛሬ አርብ ነው። ከስራ ጋር እንዴት ነው ሸቃሊቶችዬ ማይ ፍሬንዶች? ለምን ስለኛ ነው ግን አንዳንዴ ግን እኔ ማለት ነው
በቃ ስለ ሰው ማውራት ትቼ የራሴን ላይፍ ማሳየት በጣም ያምረኛል፣ ግን አልችልም መቅረጽ አይቻልም። ስለዚህ ስለማልችል ያው ሀሜት ላይ ነኝ እና አይዟችሁ ማለት ነው። አይዟችሁ ጎበዙ፣ ስሩ፣ በርቱ፣ ጠንክሩ። ምንም ቢሆን እኔ ምሬ ነው ከትናንት ወዲያ ምናምን የሆነ ቲክቶክ ላይ አየው እውነት ተጣሉ ብዬ ራሴን ሳልበላ አደርኩ ነው ራሴን ሳትኩ ነው ያለች የሆነች ልጅ። እንዴ አንቺ ምን ሆነሽ ነው ማሬ? እነሱ ለተለያዩት አንቺ ለምንድን ነው ራስሽ የምትሰጂው? ልናደድ እችላለሁ፣ ያናድደኛል ምናምን፣ ግን ራሴን ደግሞ እየጎዳው አይደለም። ብናደድም ራሴን አረጋግቼ እመጣለሁ። በአየሁት ላይ አስተያየት እሰጣለሁ። አስተያየት ስጡ። ቲክቶክ ከፍታችሁ ዩቲዩብ ከፍታችሁ የሚጠቅም አስተያየት፣ ሁለቱን አንድ የሚያደርግ አስተያየት ስጡ። እና ደግሞ ብሩኬ ለምን ሀብሉን በጥሶ አልጣለው ምናምን እያላችሁ ነው። መሶ እስከሚበጥሰው መቻ ቆየችው። ሀይሚ በጠሰችላት እኮና እዩን ደግሞ እንደዚህ እንድታረግ የሚያበረታቷት ሰዎች ያው የራሳቸው ጓደኞች ናቸው። እና ሀይሚዬ የኔ ቅመም አንቺ ቆንጆ ነሽ፣ ምርጥ ነሽ። ከማንም ጋር እንትን እንደማትጣላ እርግጠኛ ነኝ። በእርግጥ ከአሁን በፊት ብዙ ጊዜ ብለውን ነበረ፣ ከዚህ በኋላ አንጣላም፣ ከዚህ በኋላ ጸብ የሚባል ነገር አይፈጠርም፣ በእኛ ቤት ጸብ አታዩም፣ ሁሌ ሰላም ነን፣ ሁሌ ፍቅር ነን ብለውን ነበር። ግን እነሱ አሁንም ቢሆን ከመጣላት ከመጨቃጨቅ አልቦዘኑም ማለት ነው። ይሄ ደግሞ የሚሆነው በዙሪያቸው ብዙ ሰዎች በህይወታቸው እያስገቡ ስለሆነ እንደ ጓደኛ የሚያምኗቸው ሰዎችም ናቸው በዙሪያቸው ሌሎች ሰዎች እየገቡ እንዲበጠብጧቸው ትንሽ ስህተት እንዲፈጠር የሚያደርጉና አንዳንዴ በዙሪያቸው ያለ ጓደኛ ልክ እንደሚወዳችሁ እያስመሰለ ልክ እንደ ፍፄ አይነት ሾካካ ማለት ነው እንደሚያከብራችሁ እያስመሰለ አስታራቂ መስሎ የሚያጣላል። የሚወዳችሁ እየመሰለ ልክ ጠላታችሁ ለእናንተ ጉድጓድ የሚቆፍር የእናንተ መጥፎ ነገር ሁሌ የሚመኝ እናንተ ወደ መጥፎ ነገር እንድትሄዱ የሚያደርግ ነው። እና ያሁን ዘመን ሰው አለማመን ነው። እና በህይወታቸው ሰው ባያስገቡ በጣም ደስ ይለኛል። እኔ የምላችሁ ሚፍታ ግን እዚህ ድራማ ፈልጎ ነው የወጣው ወይስ የት ጠፍቶ ነው ይሄ ልጅ? አረ ጠፋ። ያንን ሰው እየፈልጉልን እዛ ቤት ብቻውን ሆኖ ቤቱ አላስወጣ ብሎት ቀረ። እንዴት ሄዱ ነው ይሄ ሚፍታ የሚባለው ልጅ ማለት ነው። በጣም ብዙ ጊዜ ሆነው ቪዲዮ ፖስት ካረገና እንደውም ወደዛ ብትመለሱ። እንደውም ሀይሚ ሁሉን ነገር ስታ ለምን አዲስ አበባ አትሄድም? የምር ለሀይሚ ምክር ስጡት፣ ጥሩ ምክር ስጧት። እየተገናኙ ሁሌ ከሚጣሉ ሀይሚ ብትሄድ ይሻላል። ከዛ ብሩክ ከማንም ጋር ቪዲዮ ስለማይሰራ ከዩ ጋር አንድ ቀን ሁለት ቀን ሊሰራ ይችላል። ከዛ በኋላ እሱም አዲስ አበባ ነው የሚመጣው። ከሀይሚ ጋር ካልሆነ አይሆንላቸውም። እነዚህ ልጆች ቢለያዩ ማለት ነው የእነሱ ብቻ አይደለም የእንጀራ ገመድ የሚበጠስ፣ የሁሉም ሰው በጣም ብዙ አለ በእነሱ ዙሪያ የሚያሽቃብጥ ሰው ማለት ነው። እዛ ተመልካች ይከፋፈላል። ከዛ ብዙ ኦዲየንስ አይኖራቸውም። ልክ ፍቅር፣ ፈዋድ፣ አብርሽ፣ ሩታ እና አብርሽ እና ሩታ እስካሁን አለ ኦዲየንሳቸው። ለምን እየተጣሉም እየተጨቃጨቁም ቢሆን አብረው ስለሚሰሩ ማለት ነው። ፍቅርና ፈዋድ ይኸው ተለያዩ፣ ቻናላቸው ሁለቱም በረዶ ቅዝቅዝቅዝ ነው ያለው። ቶፊክ እና ሶፊ ማየት በቃ ሁሉንም ማየት ትችላላችሁ። ሀይሚና ብሩክ ተለያዩ ማለት ከዚህ በኋላ ቪው የለም፣ ላይክ የለም፣ የነሱም የለም፣ ፈትፋቾችም ዩቲዩበሮችም የሉም። በቃ የለም፣ ማንም የለም። እና እያንዳንድሽ በምን አባሽ እንደምትሰሪ እናያለን። እኔስ ተመስገን ስራ አለኝ። እኔ ይሄ ቢቀርም ሁሌ ጉሮሮን እያደረጉ በወሩ ምን የረባ ብር አናገኝበትም እኮ እኛ እኮ ትንሽ ዩቲዩበሮች 2000 3000 ቢው እኮ ምንም $1 $2 ነው የሚቆጠር። ይሄ ምን የረባ ብር አይደለም፣ ግን ቤተሰብ ይደግፋል በነገራችን ላይ። እና የሚና ብሩክ እናመሰግናለን የኔ ውዶች፣ እኔ አመሰግናችኋለሁ። ምንም ቢሆን መጥፎም ሆነ ጥሩ ተናግሬ በትንሹም ቢሆን እናገኛለን። ለምን ይካዳል? አይካድም እኮ ጋይስ። እኔ እኮ አልደብቅም ታውቃላችሁ። በትንሹ ቢሆን እናገኛለን፣ ቤተሰብ እንረዳለን። ሶ ለእኛ ይሄን ያክል ከጠቀማችሁ እናንተ ደግሞ ምን ያክል እንደምትጠቀሙ መገመት አይከብደንም። ስለዚህ ብትለያዩ ፍቅራችሁንም ገንዘባችሁንም ስራችሁንም ሁሉ ነገራችሁን የምታጡት በቃ። እና እንድትለያዩ አልፈልግም። አትለያዩ። ሌሎች ተመልካቾች አስተያየት ሰጪዎች ደግሞ የጋራ ሀሳብ ስጡ። ያልተፈጠረ ተፈጠረ፣ ያልሆነ ሆነ ምናምን እያላችሁ አታውሩ። ከቻላችሁ የጋራ ሀሳብ ስጡ፣ ካልቻላችሁ ደግሞ ጸጥ ብላችሁ እዩ።